ምትከታተሉት G7 መዝናኛ ከገዶ ቴሌቪዥን ወደ እናንተ ለተቀዳሚን ጠብቆ የተለያዩ አዝናኝ ጉዳዮችን ይዞ ወደ እናንተ የሚደርስ ልዩ ዝግጅታችንን ነው። ዝግጅታችንን ገና አሃዱ ብለን ጀመረን። በዲላ መምህራን ትምህርት ኮሌጅ በኪነ ጥበብና እንዲሁም በትወና ላይ ተማሪዎች ምን አይነት ስራዎች እንደሚሰሩ በሙዚቃ ምን አይነት ትምህርት እያገኙ እንደሆነ መምህራኖች ምን አይነት እገዛ እያደረጉ እንደሆነ አይነት የሚያሳይ ዝግጅት ለG7 መዝናኛ ቤተሰቦች አደረስን። አዝናኝ ቆይታ ነበር ያደረጋችሁ ባልደረባችን ምህረት አክሊሉ። እጅግ በጣም ጎበዝ አቅሙ ያላቸው ልጆች ነው በዚህም ያየነው ማየትም ይቻሉና ምን ያህል እንግዲህ ከተማችን ሀገራችን ተስፋ እንዳላት በተለይ በወጣቶች ዙሪያ በተለይ በጥበቡ እጅግ በጣም የሚያንሰራራ አይነት ተስፋ ነው ያየነው። በጣም ወደ ጥበቡ ስንመለከት እንደ ዲላ ከተማ እንደ ገደው ዞንን በጣም የጥበብ ናፍቆት ጉጉት ያላቸው በተፈጥሮም ደግሞ የተሰጣቸው ተስጦ ያላቸው በጣም እጅግ ብዙ ያለ ወጣቶች አሉ። በዲላ ከተማ ውስጥ በቅርብ እንግዲህ የፊልም ትምህርት ቤትም ተከፍቷልና ከዚህ ጋር ተያይዞ ለሌሎችም በጣም እድል ከመፍጠር አንፃር ዲላ መምህራን ትምህርት ኮሌጅም ይሄንን ሲያደርግ በጣም ደስ የሚል ነገር አለው። ነገ ላይ ራሳቸውን ህይወት በዚህ መምራት እንዲችሉ አንድ የኢትዮጵያ ፊልም ላይ ያላቸውን የራሳቸውን አስተዋጽኦ ማሳደር እንዲችሉ በጣም የሚጠቅም ነው ብዬ አስባለሁ። ልክ ነው። ከዚህ ጋር ተያይዞ ብዙ መነቃቃቶችን እያየን ነው። እንደሚታወቀው ከተማችን ውስጥ በተለይ የዲላ ከተማችን ውስጥ ብዙ እንቅስቃሴ የሚያደርጉ አሉ በዚህ በጥበቡ ዙሪያና ያው አንዱ ደግሞ ጥሩነቱ ራሳቸውን ይዘው እንዲወጡ የሚያደርጋቸው የተለያዩ የሶሻል ሚዲያዎችን በመጠቀም እንግዲህ ማህበራዊ ገጾቻቸውን በመጠቀም ለኛ የሚያደርሱትም ነገር አለ። እንዲሁም ደግሞ በትምህርት ታግዘው በሙሉ አቅሙ ባላቸው መምህራንም ተምረው እንግዲህ እንደዚህ ፍሬያማ የሆኑ ወጣቶችንም ማግኘት እንችላለን ወደፊት። እጅግ በጣም ደስ የሚል ተስፋ ይታየኛል በጥበቡ ዙሪያ። የፊልም ትምህርት ቤቶች መከፈታቸው የራሳቸው የሆነ ትልቅ ፋይዳ አላቸው። እንደ ከተማው ለሚጓጉ ወደዛ መግባት ለሚፈልጉ አቅማለን ለሚሉ ከማህበራዊ ሚዲያ በተሻለ ደግሞ የሚዳሰስ የሚጨበጥ ነገር ማግኘት እንዲችሉ ወረቀት ይዞ ይሄንን ሙያ መቀላቀል እንዲችሉ የሚያግዝ ትምህርት ቤቶችም እየተከፈቱ ነው። ይሄ በጣም ደስ የሚል ነው። እንደ ዲላ ከተማ በጣም ደስ የሚል ጅማሬ አለው። ወደ ሁለተኛው ዝግጅታችን ነው የምናመራው። G7 መዝናኛ ለተቀዳሚ በየቤታችሁ ሆናችሁ የምትከታተሉት ከገዶ ቴሌቪዥን ወደ እናንተ የሚደርስ የG7 መዝናኛ ዝግጅታችን ነው። አሁንም ይቀጥለናል። አሁን ቀጥላለን። ተከታዩ ፕሮግራማችን እንግዲህ ያንተው ነው። ያው ሳምንታዊው ሁልጊዜም ለG7 መዝናኛ ፕሮግራም የሚሆነው የስንጠይቅ ፕሮግራም እንግዲህ ቀርቶ አያውቅም። ሁሌም እንግዲህ ተመልካቾችም ናፍቀው ነው የሚጠብቁት። በጥያቄ አዝናኝ አስተማሪ በዛውም ደግሞ ቁም ነገር የሚያስጨብጡ መልእክቶችን የሚተላለፍበት ፕሮግራም ነው ስንጠይቅ። የባልደረባዬ እንግዲህ የመስፍንን ስንጠይቅ ፕሮግራም ተከታትለን እንመለሳለን ማለት ነው። በድጋሚ እንግዲህ ያው G7 መዝናኛችን ገና መጀመሩ ነው። አርፍዳችሁ ቴሌቪዥናችሁን የከፈታችሁ ተመልካቾች እየተከታተላችሁ ያላችሁት የመዝናኛው ፕሮግራማችንን ነው ማለት ነው። አብሮነታችሁ አይለየን። ስንጠይቅን ተከታትለን እንመለስ።